የንጹህ መጠጥ ውሃን ለሁሉም ተደራሽ ለማድረግ እየሰራ መሆኑን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ተናገሩ። ታዳሽ ኃይልን ማመንጨትና ሳኒቴሽንም ትኩረት ተሰጥቶባቸው የሚሰሩ ስራዎች መሆናቸውን ጠቁመዋል። ኤልሳ ጎኦሽ ተጨማሪ አላት። እንደ ሀገር ያለውን የንጹህ መጠጥ ውሃ እጥረት ችግር ለመፍታትና የውሃ ሀብት አጠቃቀምን ለማዘመን የሚያስችል 11ኛው የውሃ ሀብት አስተዳደር ጉባኤ ተካሂዷል። በጉባኤው ከመንግስት ተቋማት በተጨማሪ የውሃ ሀብት ላይ ትኩረት አድርገው የሚሰሩ የግል ድርጅቶችም ተገኝተዋል። ኢትዮጵያ ንጹህ ውሃን ለሁሉም ተደራሽ ለማድረግና ሳኒቴሽን ላይ ትኩረት ሰጥታም እየሰራች መሆኑ በጉባኤው ተነስቷል። ኢትዮጵያ በዘርፉ ስለምታከናውናቸው ተግባራት ማብራሪያ የሰጡት የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ባለፉት ዓመታት የንጹህ መጠጥ ውሃን ተደራሽ ለማድረግ ቢሰራም በቂ ነው ማለት ግን አይቻልም ብለዋል። ሁሉም በሚባል ደረጃ ላይ በአቅራቢያው ንጹህ ውሃ ማግኘት በሚችል ደረጃ ላይ መስራት እንደሚገባል በእቅድም ተይዞ እንዳለ ያንን ደግሞ ለማስገንዘብና ማን ምን ወጥቷል እንዴት አብረን እንሰራለን ቅንጅታዊ ስራ በጣም አስፈላጊ መሆኑን ለማሳየት የተከደበት አንደኛው ዋና ዓላማ ከሳኒቴሽን አኳያ ዜጎቻችን ከኦፕኒፊኬሽን ከሚባል ከጤና አኳያ ምን እንዳለው ሊያመጣ እንደሚችል እሱ አካባቢ ሚኒማይዝ አድርገን ሰዎች ቢያንስ መጸዳጃ ቤት ቢኖራቸው በየከተማም በየሰፈራቸው በግላቸው እና በተቋማት ሲባል በትምህርት ቤት በጤና ተቋማት ብናደርግ ዜጎቻችን ሊያጠቃ የሚችለውን በሽታ ጀምር ሚኒማይዝ እናደርጋለን። ምቹ ቦታ እንፈጥራለን። ጽዱ አካባቢ መፍጠር እንችላለን ብለን እየሰራን የምንገኝ ስራዎች የተጀመሩ አሉ። እሱም በቀጣይ እንደምናከናውን ማሳያ ስራዎችን ለማሳየት ሞክረናል ማለት ነው። ሀገሪቱ በውሃ ሀብት አስተዳደር በኩል የማህበረሰቡን ጤና ለመጠበቅ እየሰራች ትገኛለች ያሉት ሚኒስትሩ ለዚህም ከንክኪ ነፃ የሆነ ንጹህ ውሃን ተደራሽ ማድረግ ግዴታ ነው ሲሉም አንስተዋል። መንግስትም በ2030 የንጹህ መጠጥ ውሃን ለሁሉም ለማዳረስ ግብ ይዞ እየሰራ መሆኑንና የውሃ ሀብት አስተዳደር ማዘመን ትኩረት እንደሚሰጠው ጠቅሰዋል። ሀብት አስተዳደር መመለከት አንዱና ኢትዮጵያ ውስጥ ያለው ትልቁ ችግራችን መረጃው በጣም ዘመናዊ አይደለም። ያለው መረጃም ወዛና በዚህ ተዛባና ሰዎች በተለያየ ጊዜ ያስቀመጡት ናቸው። አፕዴትም አይደለም ማለት ነው። ምክንያቱም ውሃ ሀብት ማርኬት የመጣ ነገር አይደለም። የሚዘንበው ዝናብ ያለው አየር ሁኔታ ታሳቢ በማድረግ የምኖረን ፍሰት ነው። የዛሬ 20 ዓመት የነበረው መረጃ ዛሬ አይሰራም። ኢትዮጵያ ምን ያህል አላት የከርሰ ምድር የገጸ ምድር ቢባል እንዲሁ ወዲያው የምናገኛቸው መረጃ መጣራት አለባቸው ማለት ነው። አንዱ ስራ እሱን ለይተን ማስቀመጥ ነው። ሁለተኛው ባሉን 12 ተፋሰሶች ላይ የት ጋር ችግሮች እንዳሉ ለምሳሌ ጨዋማነት ችግር አለባቸው ጎርፍ የሚያጠቃቸው ቦታዎች ላይ የት ጋር ተፋሰስ ልማቱ በጣም እንደሚያስፈልግ ማፕ አድርጎ መለየት ነው። ይሄ ቤዚክ ፕላን የሚባለው ስራችንን በደንብ አድርገን እየሰራን እንገኛለን። በሁሉም ደረጃ ከፍተኛ ተቋማት ናቸው የሚሰሩት። እሱን ወስደን ለቀጣይ ዝግጁ የማድረግ ስራዎች ይሰራሉ። በጉባኤው የተገኙት ጤና ሚኒስትሯ ዶክተር ሊያ ታደሰ ከውሃ ጋር ተያይዞ የሚሰሩ ስራዎች የግል ተቋማትንና በዘርፉ ያሉ የመንግስት ተቋማትን ቅንጅት የሚጠይቅ ነው ሲሉም ተናግረዋል። በተቋማትም ያለው የውሃና ሳኒቴሽን አቅርቦት በጤና ተቋማት በትምህርት ተቋማት ሌሎችም የእምነት ተቋማት ሊሆኑ ይችላሉ ማረሚያ ቤቶች ሊሆኑ ይችላሉ። እነዚህ በተለይ ለሌላም በሽታ ተጋላጭ ሊያደርጉ የሚችሉ እነዚህ ላይ ሙሉ የውሃ እና የሳኒቴሽን አቅርቦት የተሻለ አርጎ መስራት ላይ እንግዲህ አንዱ ትኩረት አርገን የጤና ሚኒስትር ከውሃ ሚኒስትር ከትምህርት ሚኒስትር ከገንዘብ ሚኒስትር ጋር በዚህ ፍሬምወርክ ውስጥ እየሰራንበት ያለ ነው። እነዚህንም እንግዲህ ተጠናክሮ ኢነርጂንም አብሮ በማካተት እንግዲህ እንደምናቀው ለነዚህ ተቋማት ለሆነ ለግለሰቦች ለቤተሰቦች የኢነርጂ አቅርቦት በጣም ወሳኝ ነው። ያንንም እንግዲህ በተለያዩ መንገድ የመስራት ሂደት እንግዲህ በጋራም እየተሰራ ነው። እንደ ጤናም ለምሳሌ በሶላር ቴክኖሎጂ ጤና ተቋማትን እንዲሟላላቸው ማድረግ የኢነርጂ የሌላቸው ተቋማትን እንግዲህ ለሚሰጡት አገልግሎት ምን ያህል ቁልፍ እንደሆነ ይታወቃል። ይሄንንም በጋራ እየሰራ ነው። እነዚህ እንግዲህ ተጠናክረው ስራዎች የሚቀጥሉ ይሆናል። በዘርፉ ያለው የበጀት ችግር የውጭ ምንዛሬ እጥረት ለዘርፉ ተግዳሮት መሆኑ በጉባኤው የተነሳ ሲሆን ሀገሪቱ ያላትን እምቅ የውሃ ሀብት በአግባቡ ለመጠቀም በቀጣይ ትሰራለችም ተብሏል።